ቤተክርስቲያኒቱ የምንጠብቀው ወይ ቅዱስ ያሬድ ነው ልክ ወይ እሳቸው ናቸው ልክ ወይ አባ ጊዮርጊስ ዘጋስጫ ነው ልክ ወይ እሳቸው ናቸው ልክ ይሄን አበጥሮ ቅዱስ ሲኖዶስ እንዲነግረን እንፈልጋለን። ለምን ቤዛዊት ዓለም እንዴት አትባልም የሚል ማን ነው እሱ? እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ብፁዕ አቡነ ባርናባስ ከዚህ ከታች እስከ በር ከፋችሁ ድረስ ያለው እኮ ዛሬ በስሟ በእንተ ስማ ለማርያም እያለ እየበላ እየጠጣ ይመጣል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁም እንኳን ለዳግማ ትንሣኤ በሰላም አደረሳችሁ። ይህችን ሰዓት ባርኮ ቅዱስ ስለሰጠን በጠብቆት በመግቦቱ ያልተለየን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም እግዚአብሔር ይመስገን እያል በኮሜንት ባር እንጻፍ፣ እግዚአብሔርን እናመስግን። በዛሬው ቪዲዮ አባታችን በአቡነ ገብርኤል ባነሱት የስህተት የክህደት ትምህርት ላይ ቅዱስ ሲኖዶሱ ውሳኔ ሊሰጥ እንደሆነ ይታወቃልኝ። የክህደት ትምህርታቸው ላይ ውሳኔ እንደሚያሳርፍ ይጠበቃል። እሳቸው ይቅርታ ቢጠይቁም ግን ይቅርታው የእውነትም የአባታዊ ይቅርታ ሳይሆን ሌሎች ነው ያደረጉብኝ የሚል ምንድነው አናፈሱብኝ የሚል የራሳቸውን ስህተት ከማረም ይልቅ በሌሎች የማላከክ በሌሎች ምክንያት የማድረግ ሆኖ ተገኝቷልኝ። ያም ሆኖ ግን እንግዲህ ሲኖዶስ ይጠበቃልኝ። በጳጳሳቱ ዙሪያ ደግሞ እንክርዳዱን እንለያለን የሚሉ አባቶች በጥባት ተገኝተዋልኝ። ጳጳሳት በተለያየ መንገድ ቆመዋል ማለት ነው። ፈጽሞ እንዲወገዙ የሚሰሩ በአንዳንድ በኩል ደግሞ ስህተቱን በይሉንታ እንዲታለፍ የሚፈልጉ አሉ። ያም ሆኖ ግን በመካከል ላይ እንዲህ ያለው እንክርዳድ ሲዘራ አባቶች ዝም እንደማይሉ እያሳዩ ይገኛሉ ማለት ነው። እኒንና ሌሎችን መምህራኑስ ምን አሉ? በሲኖዶስ ዙሪያ የሚጠበቁት እነ መምህር ጳውሎስ ምን አሉ? እነ ዲያቆን ሄኖክ ኃይሌስ የሚለውን የዛሬውን ቪዲዮ አዘጋጅተንላችኋልኝ። እስከ መጨረሻው ድረስ ተከታተሉ ዘንድ እንጋብዛለን። ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። አቡነ ገብርኤል እንዲህ ያለውን እንክርዳድ በተናገሩ ጊዜ አቡነ ዘካርያስ ስለዚህ ነገር በጣም ተገርመው በተግሳጽ አልፈውታልኝ። ይህን ጉዳይ ገስጸዋልኝ። እስኪ እሳቸውን እንስማ። ማርያም ጠብቂን ከእንክርዳድ ዘሪው ይህን መልካም ስንዴ እንዳይበክለው ይህን መልካም ስንዴ እንዳይበክለው ጠብቂን ከእንክርዳድ ዘሪው። እንግዲህ አቡነ ገብርኤል በፍኖተ ጽድቅ ላይ ያስተላለፉትን ትምህርት ወይም ስህተት በሌላም ቦታ ላይ ደግመውታልኝ። የተለያየ የስህተት ትምህርት ተገኝቶባቸዋል። እስኪ እሱን አዳምጠን እንመለስ። ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አትችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተሸጠ መድኃኒት የሆነን ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎፍተን ከእጀ ኢየሱስ ክርስቶስ እድመዳላለሜ አባኬኝ ባየኑ ጃለተኝ። እንግዲህ አቡነ ገብርኤል ይቅርታ ቢጠይቁም ግን ይቅርታቸው ከልብ እንዳልሆነ ብዙ ሊቃውንት የይቅርታውን አንድምታ ተርጉሞታልኝ። መምህራኑም እንዲህ ነው ብለውታልኝ። እስኪ ይህንን ቪዲዮ እንከታተል። እንዲህ አይነት ትክክለኛ ስራ እየሰራችሁ በድንገት ማብራት ይጠፋል። ማብራት ሲመጣ ሁላችንም የያዝነውን አጀንዳ ትተን ማብራት ስለመጣ እናጨብጭባለን። ለምንድነው ማብራት እንደጠፋ የማንጠይቀው? ይህ ነውር ነው። አጀንዳችሁን ጥግ ድረስ ማድረስ አለባችሁ። እኛ አባት ትናንት ተሳስተዋል፣ ዛሬ ይቅርታ ጠየቁ ተብለ ሁሉንም አታጨብጭብ። ሾርት ሚሞሪ በፍጹም አይደለንም። በትዕቢት የተሰጠን መግለጫ የይቅርታ መግለጫ ነው ብላችሁ ወደ ህዝቡ አታሰራጩ ተባካችሁ።
ነገ በሰፊው የምመለስበት ይሆናል። የሰጡት መግለጫ እንኳን ሊቃውንቱን የተቹበት መንገድ ሌላ ሕጸጽ ስለሆነ ሁላችንም ልንነቃና ከዚህ ልንቆጠብ ይገባናል። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑ ትንታኔ እያመሰገንኩ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምእመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምእመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋር አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። ጥያቄ ለመቀበል ፈቃደኛ አይደሉም። ነገር ግን የራሳቸውን ሊናገሩ የፈለጉትን ብቻ ተናግረው ነው የወረዱት። ያም ደግሞ የይቅርታ ሳይሆን የተቿቸውን አካላት ለምን ተቹኝ አይነት መልእክት ነው ያስተላለፉትና እንዲህ ተብሎ ይነገራል። ከአንድ ጳጳስ ይሄ አይጠበቅም ብለው ጳጳሱ አቡነ ዘካርያስና ሌሎች ሁለት ጳጳስ ወደ ጉራጌ የሚገኙ አንድ አባት ጨምሮ ማለት ነው ጠንከር ያለ ምላሽና ተግሳጽ ለአቡነ ገብርኤል አስተላልፈዋል። ይሄ ተግሳጽ ምንድን ነው? እስኪ እንከታተል። ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው? እንዴት ያለ ይሄማ በጣም ክህደት ነው ማለት ነው። እና ይኩነነ ቤዛ ጸሎትኪ ረድኤትኪ ቤዛ መንፈስ ቅዱስ ያደረባት ናት። እግዚአብሔር ደግሞ ከእሷ ጋር ነው። እኔስ እንዲያው ሉቃስ በወንጌሉ ምንድነው ተፈሥሒ ፍሥሕት ወምልዕተ ጸጋ ቡርክት አንቲ እምአንስት ከሴቶች ተለይተሽ አንቺ ተባረክሽ የማይጸንሽ ፍሬም እንደውም እሷን ያስቀደመው የማይጸንሽ ፍሬም ቡሩክ ነው አክብሯታል እሱ መንፈስ ቅዱስ ነው ይሄን የተናገረው። እንግዲህ መንፈስ ቅዱስ ይመጣል ወደ አንቺ የልዑል ኃይል ይጸልልሻል። ቤዛ ማለት ጥላ ማለት ነው እኮ ይጋርድሻል ከማንኛውም ነገር ለመጠበቅ የልዑል ኃይል መንፈስ ቅዱስ ይጋርድሻል ቤዛ ይሆንሻል ማለት ነው። እንግዲህ ከኛ ሲለያት ነው እንግዲህ ከዓለም ሁሉ እና እንዲህ ያለ ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም ንግሥተ ዓለም ንግሥተ ሰማይ ወምድር ነው። እና ተሷ ጋራ ማንስ ነው ቀና ብሎ የሚያየው? ማን ነው ደግሞ እንደሚቃወመው የሚከራከረው? የትኛው ነው? ስትነሳ እንደገና ነው እንግዲህ ዝም ብሎ ባለማስተዋል ሊሆን ይችላል፣ በሩጫ መሆን ይችላል። እና ዓለሙ መጥፎ ነው። ከዚያም ዝም ብሎ መዘበራረቅ አያስፈልግም። እንግዲህ የእመቤታችን ቤዛነት ዓለም ሁሉ የተቀበላት ነው። የኛ ቤተ ክርስቲያን አይደለም ይሄን ምትል ሁሉ እንግዲህ የግብፅ፣ የአርመን፣ የሶሪያ፣ የህንድ እነዚህ ሁሉ እኛን የሚመስሉን ሁሉ አክብረው የራሽያም ሌላው ቀርቶ ምናልባት የካቶሊኮቹ ሳይቀር እግዝእትነ ማርያምን በጣም አሞግሰው አክብረው ነው። እና ይሄ በእኛ ቤተ ክርስቲያን እንዴት ሆኖ ነው ምን ይሄን ያህል እልፍ አእላፋት ሚሊዮን ምእመናን ያሏት እንደ እሳት የሚያቃጥሉ እንደ ቀትር ንብ የሚናደፉ ሊቃውንት እያሏት በእውነት እመቤታችን ቤዛዊተ ዓለም መባል አሁን የተጀመረ አይደለም። ገና ጌታ ሰው ሲሆን ነው
ቆጥረን አንዘልቀውም በየድርሳናቱ ያለውን እና ደግሞ እንግዲህ ይህን ማብሬ መግለጽ እፈልጋለሁ። ሁሉም የወንጌል ልጅ ነው፣ ከወንጌል የተወለደ ነው። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠው ውስጥ ነው። እንግዲህ ወንጌል መክበበ መጻሕፍት፣ የመጻሕፍት ሁሉ መንጫ መፍለቂያ አለቃ ጠበቃ ነው ወንጌል። እኛ ወንጌልን ጥሩ አድርገን ነው ከነ ትርጓሜው ከነ ምሳሌው ከነ አመጣጡ ነው ምናምንበት። ከወንጌልም ወጥተን የት እንሄዳለን? ከዚያ እየተቀዳ አንዷ ቃል እየተተነተነች ትርጉም እየተሰጣት አንድም እንደዚህ አንድም እንደዚህ እየተባለ ነው እና ይሄ ገድሉም ድርሳኑም ይከበራል፣ ክቡር ነው። መከራችሁን አይተው የሰሩት ነው እና አባቶቻችን ሐዋርያትም ቅዱሳንም ሂዱ፣ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ። ከሪያ ከዚህ የበለጠ ምን ቃል ኪዳናል? እመቤታችን ከዚህ በላይ ናት። ሰው እንኳን ቤዛ የሚል ስም ይሰጠው ለገንዘብ እንኳን ይሰጥ እንኳን ለእመቤታችን አምላክን በድንግልና ጸንሳ በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ምንድን ነው? አምላክን ከመውለዷ በፊትም ድንግል ከወለደች በኋላ ድንግል እመቤታችን ከነም ጀምሮ እኮ ከታች እስከ በር ከፋችሁ ድረስ ያለው እኮ ዛሬ በስሟ በእንተ ስማ ለማርያም እያለ እየበላ እየጠጣ ይመጣል። ይሄን መካድ አያስፈልግም። ይሄን መካድ ሂደት ነው። በዘመናችን የአውሬው መንፈስ ያልገባበት የለም። አዎ ይሄን መጠንቀቅ ያስፈልጋል። መረበሽ የተመረጡትን እንኳን እስከሚያስቱ ድረስ በቃ ይሄን የሚያውቅ ክርስቲያን ሊረበሽ አይገባም። ያያችሁት ነው። አባቶቻችን ጳጳሳት አብረው በአንድ ማዕድ እየተመገቡ ያሉትን ጳጳሳትን የተሳቱትን አቡነ ገብርኤልን እንዲታረሙ ከስታቸው እንዲመለሱ ጠንከር ያለ ማስጠንቀቂያ ሰጥተዋል ማለት ነው። ይሄ በጣም ይበል የሚያሰኝ ነው። አባቶቻችን እግዚአብሔር ያክብርልን በእውነት። ሌላው ግን መምህራኑ ስለ ቅዱስ ሲኖዶስ ምን አለ? አሁን ቅዱስ ሲኖዶስ ስለሚያስተላልፈው ውሳኔ በትኩረት እየጠበቁ ነው። መምህር ጳውሎስ ቅዱስ ሲኖዶስን እንዲህ ብሏል። አሁን እመቤታችን ቤዛዊተ ዓለም አትባልም ትባላለች የሚል እንደዚህ አይነት ኮንትሮቨርሻል የሆነ ኢሹ በዚህ ደረጃ አከራካሪ ኢሹ ወይም አከራካሪ ጉዳይ ሆኖ መቅረብ አልነበረበትም። ምን ታስቦ እንደተባለ አላውቅም። እኔ በጣም ልቤ በጣም ነው የሚያዝነው። ሰው ኦርቶዶክሳውያን አንድ ሰው በእመቤታችን እናቴም ብትሆን አባቴም ቢሆን በእመቤታችን ከመጡብኝ እኮ ተለያይተናል። በምን ያህል ደረጃ እንዲህ እንደተባለ አላውቅም። እኔ ለምን እንዲህ እንዳሉ እኚህ አባት ለምን እንዳሉ አላውቅም። ብቻ ግን ከቤተ ክርስቲያኒቱ የምንጠብቀው ወይ ቅዱስ ያሬድ ነው ልክ ወይ እሳቸው ናቸው ልክ፣ ወይ አባ ጊዮርጊስ ዘጋስጫ ነው ልክ ወይ እሳቸው ናቸው ልክ። ይህን አበጥሮ ቅዱስ ሲኖዶስ እንዲነግረን እንፈልጋለን። እኛም ሚናችንን እንድንለይ ይህንን ጉዳይ ይህንን ዘመቻ አሁን የጀመርነውን ትግል የእመቤታችንን ክብር የማስጠበቅ ትግል እንደዚሁ እንደ አንድ ሰሞን ቃላቶች ተርገብግቦ የሚያልቅ አይደለም። እስከ መጨረሻ ድረስ መጨረሻውን እስከምንሰማ እንቀጥላለን። ተድበስብሶ የሚያልፍ ጉዳይ አይደለም። ቁልጭ ያለ ኑፋቄ ክህደት ስለሆነ ነጥብ አንዳች ነገር የሌለባቸው ፍጹም ንጽሕት የሆነችዋን ኦርቶዶክስ በትክክል የገለጡ ሁለቱ አበው እመቤታችንን ቤዛዊተ ኩሉ ዓለም ብለዋታል። አትባልም ብሎ እነሱን ለማረም የመጣ ማን ነው? ማን ነው ከአባ ጊዮርጊስ ዘጋስጫ የሚበልጥ? ማን ነው ከቅዱስ ያሬድ የሚበልጥ? የእነሱን ተምሮ ሸምድዶ የሚናገር ሰው እንዴት እነሱን ሊያርም ይፈልጋል? ማንም ሰው አይሆንም። ማንም ሰው ይህንን ሊል አይችልም። ማንም ሰው ከሰማይ መልአክም ቢሆን በዚህ ደረጃ አክብሮታችን፣ ፍቅራችን፣ ሃይማኖታችንን እስከጠበቁ ነው ማናቸውም ቢሆን የትኛውም ክፍል ቢሆን። ስለዚህ የትልቅ ክህደት ነው፣ ተድበስብሶ የሚያልፍ አይደለም። እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ብፁዕ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምረዋል። እዚሁ በወለ መድኃኔዓለም አውደ ምሕረት ላይ ህዝቡን ግራ እስኪያጋቡ ድረስ አስተምረዋል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጎ ካልሆነ
በነገራችን ውሳኔ ያስፈልጋል። ይሄ በትክክለኛው መንገድ የኦርቶዶክስ አሁን በርናባስ ከአህያ ስጋ ጋር በጣም መነጋገሪያ የነበረበት ነው። አዎ ይሄ ስጋ የአህያ ስጋ ይበላል። እሱ እኮ በጣም የወረደ ትምህርት ነው። እሱ እኮ ምንም ዝግባ የሚባል አይደለም። ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መጥተው አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ። ቁጭ ብሎ እሳቸው አቡነ ባርናባስም ነበሩ እዛ ፍኖተ ጽድቅ አዳራሽ ላይ እንዴት ተመጋገቡ ለኔ። አዎ ይሄ ትምህርት ሰጥ እኮ አቡነ ባርናባስም ነበሩ ይሄ ትምህርት ሰጥ እዛው ቪዲዮ ላይ እኮ አለ። ይሄኛው ትምህርቱ በነገራችን ይሄ ሌላኛው ክፍል እንጂ አለ። አቡነ ባርናባስ ያሉበት ትምህርት አለ። አቡነ ጥያቄ እንዳልወጣ እንጂ ይቅርታ ከነሳው ለጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የእውቀት ማነስ ችግር እንደሌለባቸው ነው የሚነገረው። ቤተክርስቲያኑ በጣም የተማሩ በነገራችን ከሚባሉት ናቸው። ስለዚህ ወንብለው አሁን ከአውዳችን እንዳንወጣ እንጂ አቡነ ባርናባስ አባ ወልደ ትንሣኤ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስመ ጽድቅ ላይ ወጥተዋል። ቱሃን በልተን ብንቀድስ ችግር የለውም የሚል ገና ሞኖክሲ ሆነው ኦልሞስት እኮ ለውግዘት በተቃረቡበት ነው እንግዲህ የሲኖዶሱ መከፈል ምናምን ጳጳስ አድርጓቸው ዛሬም ያን ትምህርታቸውን ይዞ ነው ያሉት። ስለዚህ እውቀት ማነስ ሳይሆን በፍጹም የእውቀት ማነስ ነው ይሄንን ማድረግ የሰሩት ያሉት። ኧረ በደንብ ይሄ ምንም ጥያቄ የለውም። እኔ የእውቀት ማነስ አቡነ ባርናባስም ጋር አቡነ ገብርኤልም ጋር አለ ብዬ አላምንም። እንዴ የእውቀት ማነስ እንዴት ይሆናል? ይሄ ቱሃን በልተን ብንቀድስ ችግር የለውም ከእውቀት ጋር ይገናኛል? ይሄ እኮ ሆን ብሎ ቱሃን በልተህ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ሲገባት ኋላ ምንኩስና ነበር፣ አሁን ጳጳስ ሆኖ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። አሁን አቡነ ባርናባስ ይሄ ቤተክርስቲያኒቷ ትምህርት ነው አይደለም። ይሄን አጀንዳ አድርጎ መዋየት አለበት ሲኖዶሱ። አባ ገብርኤልን ጉዳይ ሲይዝ ይሄን የመሳሰሉ ጉዳዮችን ይዞ አብሮ መዋየት መቻል አለበት። ይሄ ግድ ስለሆነ ማለት ነው። ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል። አንደኛ ቤተክርስቲያኒቷ ሀዲዷ ስታለች ለማስባል ይሄው ትልልቅ አባቶቻችሁ እንኳን ይሄን ነው የሚጠቀሙት። እናንተ እንዲህ አትሉም እያሉን ነው። በነገራችን አትሉም እንዲህ አታስተምሩም። እኛ አንተ እየኖርክበት ያለውን እያስተማርክ ያለውን ሕያው በሆነው መስዋዕቱ በቅዳሴው እያሳየ ያለውን ትምህርት ዛሬ አይ ክርስቶስን ኦርቶዶክስ ቤዛ አትልም፣ ቤዛ ድንግል ማርያምን የክርስቶስን ቤዛነት ለድንግል ማርያም ሰጥታለች። አይን ያወጣው ውሸት ነው ይሄ ምዕመናንን ለማደናገር የሚጠቀሙ። ሁለተኛ እነዚህ ሚዲያዎች ላይ ሌሎችም አሉን ነው እዛ ውስጥ መዋቅር ውስጥ እንዲህ አይነት ስራ የሚሰሩ ሌሎችም ሰዎች አሉን ነው። ቤተክርስቲያኒቷ በነገራችን እኔ ወደፊት በሰፊው ስለ ተሐድሶ እንቅስቃሴ አሁን ያለበትን ሁኔታ ስናይ እጅግ አስፈሪ ነው። በነገራችን አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተ ክርስቲያኒቷ ደሞዝ የሚበሉ ተዋሕዶ ሚዲያ ቤተሰቦች ለዛሬ ያዘጋጀውላችሁ በወቅታዊ ጉዳይ የተነሱና የሚጠበቀው የቅዱስ ሲኖዶስን ውሳኔ በተመለከተ መምህራን እንዲሁም ጳጳሳት ስለ ስህተት ትምህርታቸው አቡነ ገብርኤል የሳቱትን ትምህርት ምን እንደሚጠበቅባቸው ያዘጋጀነው ዝግጅት ይህንን ይመስላል። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን።